ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን የዕለቱ ዜና ቤተክርስቲያን ተጀምሯል። ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስና ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ለሐዋርያዊ አገልግሎት ወደ ኬንያ ናይሮቢ ተጓዙ። ሙሉቀን ሐሰን ተጨማሪ አላት። ብፁዕ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ ለ4 ቀናት የሚቆይ ሐዋርያዊ አገልግሎትን ለመስጠት ወደ ኬንያ ናይሮቢ ተጉዘዋል። ብፁዓን አባቶች ናይሮቢ አየር ማረፊያ ሲደርሱ የናይሮቢ ደብረ መድኃኒት መድኃኔ ዓለም ቤተክርስቲያን ካህናት፣ ምእመናንና የሰንበት ትምህርት ቤት ተማሪዎች ደማቅ አቀባበል አድርገውላቸዋል። በተጨማሪም በደብረ መድኃኒት መድኃኔ ዓለም ቤተክርስቲያን የአቀባበል ልዩ መርሃ ግብር ተከናውኗል። ብፁዓን አባቶች በኬንያ ናይሮቢ የኢትዮጵያ ኤምባሲ በመገኘት የጎበኙ ሲሆን በጉብኝቱ ወቅት የሚስዮኑ ዲፕሎማትና ሰራተኞች ለብፁዓን አባቶች ደማቅ አቀባበል አድርገዋል። የሚስዮኑ ምክትል መሪ ክቡር አምባሳደር ደመቀ አጥናፉ ለብፁዓን አባቶች ስለ ኤምባሲው አመሰራረት እንዲሁም በሁለቱ አገራት መካከል ስላለው መልካም ግንኙነትና ትብብር ገለጻ ሰጥተዋል ሲል የኤምባሲው ማህበራዊ ሚዲያ ትስስር ገጹ አስፍሯል። የዱባይና ሰሜን ኤምሬቶች የኢፌድሪ ቆንስላ ከኢትዮጵያ ኮሚኒቲ ጋር በመተባበር ዳግም ትንሳኤን በጋራ በሚል መሪ ቃል አብሮነትና ሀገራዊ አንድነትን የሚያዘክር ጉባኤ አካሄደ። የዱባይና ሰሜን ኤምሬቶች የኢፌድሪ ቆንስላ ከኢትዮጵያ ኮሚኒቲ ጋር በመተባበር ዳግም ትንሳኤን በጋራ በሚል መሪ ቃል ባዘጋጀው መርሃ ግብር ላይ የሃይማኖቶችን መቻቻል አብሮነትና አገራዊ አንድነትን የሚያዘክር በሻርጃ ሆሊዴይ ኢንተርናሽናል ሆቴል ሚያዝያ 9 ቀን 2018 ዓ.ም ተካሄደ። በዕለቱ ብፁዕ አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬቶችና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ፣ ክቡር ዘሪሁን መገርሳ የዱባይና ሰሜን ኤሚሬቶች የኢፌድሪ ቆንስላ ጄኔራል፣ በኤሚሬት የሚገኙ የሌሎች ሃይማኖት አባቶች፣ ዲፕሎማቶች፣ የኮሚኒቲ ማህበር የሥራ አመራር ቦርድ አባላትና ከተለያዩ ማህበረሰብ ክፍሎች ጥሪ የተደረገላቸው ተሳታፊዎች ተገኝተዋል። በመርሃ ግብሩ ላይ የሁሉም ሃይማኖት አባቶች ሰውን በሰውነቱ መውደድ፣ እምነቱን ማክበር፣ ይህንን ነባር ኢትዮጵያዊ ልማድ አጥብቆ መያዝ እንደሚገባ ጠቅሰዋል። በመጨረሻም ዜና እረፍት። የአንጋፋዋ ዲፕሎማት የአምባሳደር ቆንጂት ስነ ጊዮርጊስ ሥርዓተ ቀብር ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ፣ ከፍተኛ የመንግስት የሥራ ኃላፊዎችና ዲፕሎማቶች በተገኙበት በእንጦጦ ሐመረ ኖህ ቅድስት ኪዳነ ምሕረት ገዳም ተፈጸመ። ዲያቆን ቴዎድሮስ ፍስሐ ለግማሽ ክፍለ ዘመን ያህል ሀገራቸውን በዲፕሎማሲ መድረክ በቅንነት በታላቅ ብቃት ያገለግሉ አንጋፋ ዲፕሎማትና አምባሳደር ቆንጂት ስነ ጊዮርጊስ ወይም ምርዓተ ሥላሴ በቀን 10/08/2018 ዓ.ም በእንጦጦ ሐመረ ኖህ ቅድስት ኪዳነ ምሕረት ገዳም ሥርዓተ ቀብራቸው ተፈጽሟል። የአምባሳደር ቆንጂት ስነ ጊዮርጊስ የቀብር ስነ ስርዓት ቤተሰቦቻቸው፣ ብዙኃን ሊቃነ ጳጳሳት፣ ከፍተኛ የመንግስት የሥራ ኃላፊዎች፣ ዲፕሎማቶች፣ ሚኒስትሮችና ወዳጅ ዘመዶቻቸው በተገኙበት በእንጦጦ ሐመረ ኖህ ቅድስት ኪዳነ ምሕረት ገዳም ተፈጽሟል። በዕለቱም ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ መልእክታቸውን ከዮሐንስ ወንጌል ምዕራፍ 11 ከቁጥር 25 ላይ በማንሳት በእኔ የሚያምን ቢሞት እንኳን ይነሳል በማለት የሁሉም ክርስቲያኖች ተስፋ ትንሣኤ ሙታን መሆኑን በማሳወቅ መልእክታቸውን አስተላልፈዋል። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል። የዮሐንስ ወንጌል ምዕራፍ 11 ቁጥር 25። ይህን የተናገረውም በሥጋ ለሞቱት በመንፈስ ሕያዋን ለሚሆኑት ነው። በዚህ ሙታን ሞተው እንደማይቀሩ ትንሣኤ እንዳላቸው፣ ሕይወት እንደምትቀጥል፣ ከሞት በኋላ ትንሣኤ፣ ሕይወት፣ ዘላለማዊነት እንዳለ
ሲያረጋግጥልን ነው ይህንን አምላካችን ኢየሱስ ክርስቶስ ይነገረን። ለዚህ ግን የትንሣኤው ባለቤት ለመሆን የዘላለምን ሕይወት ለማግኘት በመጪው ዓለም ለመገኘት ግን በእርሱ ማመን ያስፈልጋል። አምባሳደር ቆንጂት ስነ ጊዮርጊስ ከቀዳማዊ ኃይለ ሥላሴ ዘመነ መንግስት ጀምሮ እስከ ቅርብ ጊዜ ድረስ ለ50 ዓመታት ያህል በውጭ ጉዳይ ሚኒስቴር ውስጥ በተለያዩ ኃላፊነት እርከኖች ሀገራቸውን ያገለገሉ የዲፕሎማሲ ቁንጮ ነበሩ። የአፍሪካ አንድነት ድርጅት ኦኤዩ ሲመሰረትም በታሪክ አጋጣሚ በስፍራው ከነበሩ ጥቂት ሴት ዲፕሎማቶች አንዷ የድርጅቱ ቻርት በማዋቀር ረገድ ጉልህ ሚና የነበራቸው ሰው ነበሩ። በዲፕሎማሲውም ዓለም የጥቁር አንበሳ ወይም ዘ አይረን ሌዲ ኦፍ ኢትዮጵያን ዲፕሎማሲ የሚል ቅጽል ስም እስኪሰጣቸው ድረስ ለሀገራቸው ብሔራዊ ጥቅም የማይደራደሩ ለአፍሪካ አንድነት የቆሙ ታላቅ ስብዕና ባለቤት ነበሩ። የህይወት ታሪካቸው በቀድሞ ፕሬዝዳንት በክብር ሳህለወርቅ ዘውዴ በኑዛዜያቸው መሰረት የተነበበ ሲሆን ከተለያዩ መንግስት አካላትም የአበባ የማኖር ስርዓት ተፈጽሟል። ጓደኛቸው ብዙ 10 ዓመታት ጓደኛቸው ስለሆንኩ ነው ይህንንም የተቀበልኩበትም ራሳቸው የጠየቁት ስለሆነ ነው። ቀደም ሲል ነው ፕሬዝዳንትም ሳልሆን አንቺ ታነቢያታለሽ ብለው ነበረ። ይህንን መተላለፍ አልቻልኩም። ክብርት አምባሳደር ቆንጂት ስነ ጊዮርጊስ የተወለዱት ህዳር 9 ቀን 1932 ዓመተ ምህረት በሐረር ከተማ ነው። ትምህርታቸውን በተከታታይ በግርማዊት እቴጌ መነን ትምህርት ቤት፣ በእንግሊዝ ትምህርት ቤት፣ በለንደን ዩኒቨርሲቲ በታወቀው የካርኔጊ ፌሎሺፕ ተጠቃሚ በመሆን በኮሎምቢያ ዩኒቨርሲቲ ተከታትለዋል። ወደ ሀገር ቤት እንደተመለሱ ትምህርታቸው ዓለም አቀፍ ግንኙነት በመሆኑ ስራ ፈልጋ በቀጥታ የሄዱት ወደ ውጭ ጉዳይ ሚኒስቴር ነበር። ክብርት አምባሳደር ቆንጂት ኮሚቴ 24 በኒውዮርክ በግርማዊነታቸው ነዋሪ መልእክተኛ ጽሕፈት ቤት ሁለተኛ ጸሐፊ ሆነው እንዲሰሩ በተወሰነው መሰረት እዛ አገልግለዋል። ኮሚቴ 24 በመባል በሚታወቀው ከቅኝ አገዛዝ ነፃ ለመውጣት ለሚታገሉ አገራትን የሚከታተለው አካል ኤክስፐርት ሆነው ለ5 ዓመታት አገልግለዋል። በ1972 ዓመተ ምህረት በጂኒቫ የኢትዮጵያ ነዋሪ መልእክተኛ ጽሕፈት ቤት በምክትል መልእክተኛነት ለ10 ዓመታት አገልግለዋል። በ1982 በዚያው በጂኒቫ የኢትዮጵያ ቋሚ መልእክተኛ ባለሙሉ ስልጣን አምባሳደር ሆነው ተሾመዋል። ክብርት አምባሳደር ቆንጂት በአምባሳደርነት ሹመት ያገኙት ከ27 ዓመታት ረጅም የዲፕሎማሲ አገልግሎት በኋላ መሆኑ ሊሰመርበት ይገባል። በዕለቱም የተለያዩ አካላት ስለሳቸው መልእክታቸውን አሳልፈዋል። በዛሬ ዕለት ለእናቴ ስለመጣችሁ አመሰግናለሁ። ያው ጥቂት ቃላቶች ስለ እናቴ ልላችሁ በሚቀጥለው በእንግሊዝኛ ነው ምላችሁ። My mom is distinguished and is a respected person. I know this and that makes me proud and happy. ዛሬ ያጣናቸው አንዲት ሴትን ብቻ አይደለም፣ በኢትዮጵያና በአፍሪካ የዲፕሎማሲ ታሪክ ደማቅ አሻራቸውን ከማኖር ባለፈ በሁለገብ የአመራር ጥበባቸውና ለስራ ባላቸው ጥልቅ ፍቅር የሚታወቁትን ታላቅ የሀገር ባለውለታ የነበሩትን አምባሳደር ቆንጂት ስነ ጊዮርጊስን ነው። በሁለገብ የአመራር ሰጭነት ስራን በጥራትና በጥልቀት እስከ ፍጻሜው ድረስ ማከናወንን መርህ ያደረጉ ታላቅ ዲፕሎማት ነበሩ። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተክርስቲያን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ አሳልፉ።